ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ይህ የዕለቱ ዜናችን ነው። ለሰዓቱ የመራረጥናቸውን አንኳር ጉዳዮች ይዘን ተገኝተናል። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ። አሁን በቀጥታ ወደ ዝርዝሩ እንውሰዳችሁ። የተባበሩት መንግስታት ድርጅት በሆርሙዝ ባህረ ሰላጤ ላይ ድምጽ ሊሰጥ ነው። ለሳምንታት ድርድር ሲደረግበት የቆየው የሆርሙዝ ወሽመጥ የተመለከተ የጸጥታው ምክር ቤት የውሳኔ ሀሳብ ለመስጠት ለነገ አርብ ቀጠሮ ይዟል። የምክር ቤቱ የወቅቱ ተለዋጭ ፕሬዝዳንት የሆነችው ባህሬን የውሳኔ ሀሳቡን ያቀረበች ሲሆን ይህም አባል ሀገራት በሆርሙዝ ወሽመጥ በኩል የሚደረገውን የመርከቦች ዝውውር ቢያንስ ለ6 ወራት ደህንነቱን ለማረጋገጥ ከሁኔታው ጋር ተመጣጣኝ የሆኑ ማንኛውንም አስፈላጊ የመከላከያ መንገዶች እንዲጠቀሙ ስልጣን ይሰጣል። የውሳኔ ሀሳቡ በመጀመሪያ ወታደራዊ ኃይል እርምጃን በሚፈቅደው በተባበሩት መንግስታት ድርጅት ቻርተር ምዕራፍ 7 ስር ቀርቦ የነበረ ቢሆንም በድርድር ወቅት ከሩሲያና ከቻይና በቀረበ ተቃውሞ ምክንያት ይህ ክፍል እንዲሰረዝ ተደርጓል። ይሁን እንጂ የውሳኔ ሀሳቡ አጻጻፍ አሁንም ቢሆን ቤጂንግ እና ሞስኮን ሊያስከፋ ስለሚችል ድምጽ በመስጠት የመሻር መብታቸውን ሊጠቀሙ ይችላሉ ተብሎ ይፈራል። ሁለቱ ሀገራት ከዚህ ቀደም ኢራንን የሚያወግዙና ስለ ወሽመጡ የሚጠቅሱ ረቂቅ ደንቦች ላይ ድምጽ ከመስጠት ተቆጥበው እንደነበርም ይታወሳል። ትራምፕ የኢራንን ድልድዮችና የኤሌክትሪክ ኃይል ማመንጫዎች ለመምታት ዛቱ። ትራምፕ የአሜሪካ ጦር በኢራን ውስጥ የተፈጠረውን ማውደም ገና አልጀመረም ብለዋል። ከጥቂት ጊዜ በፊት በራሳቸው የማህበራዊ ትስስር ገጽ ትሩዝ ሶሻል ላይ ባሰፈሩት ጽሑፍ የአሜሪካ ጦር ኃይል በዓለም ላይ ታላቅና እጅግ ኃያል መሆኑን በማድነቅ ቀጥሎ ኢላማ የሚደረጉ ድልድዮች ከዚያም የኤሌክትሪክ ኃይል ማመንጫዎች እንደሚሆኑ ገልጸዋል። ይህ ዛቻ የመጣው ከኢራን ዋና ከተማ ቴህራን በስተምዕራብ በምትገኘው ካራጅ ከተማ ውስጥ በመገንባት ላይ በነበረ ድልድይ ላይ በተፈጸመ የአየር ድብደባ 8 ሰዎች ተገድለው ወደ 10 የሚጠጉ ደግሞ ከቆሰሉ በኋላ ነው። ትራምፕ አክለው አዲሱ የገዢው አካል አመራር ምን መደረግ እንዳለበት ያውቃል፣ ያም በፍጥነት መከናወን አለበት ብለዋል። ፕሬዝዳንቱ ቃል በቃል በየትኛውም የዓለም ክፍል ካለ ጦር በላቀ ሁኔታ ታላቅና እጅግ ኃያል የሆነ የኛ ወታደራዊ ኃይል በኢራን ውስጥ የተረፈውን ማውደም ገና አልጀመረም። ቀጥሎ ድልድዮች ከዚያም የኤሌክትሪክ ኃይል ማመንጫዎች መምታቱን ይቀጥላል። አዲሱ የኢራን ገዢ አካል አመራር ምን መደረግ እንዳለበት ያውቃል፣ ያም መደረግ ያለበት በፍጥነት ነው ብለዋል። አገራችን ስትፈርስ እያየን ነው ሲሉ ኢራናውያን ተቃውሟቸውን ገለጹ። የቢቢሲ ጋዜጠኛ እንዳሰፈረው በኢራን ባለው የኢንተርኔት መቆራረጥ ምክንያት በአገሪቱ ውስጥ ካሉ ሰዎች ጋር መገናኘት በጣም አስቸጋሪ ቢሆንም አንዳንዶች ግን ከፍተኛ ወጪ የሚጠይቁትን እንደ ስታርሊንክ ያሉ የሳተላይት ኢንተርኔቶችንና ሌሎች መንገዶችን በመጠቀም መገናኘት ችያለው። በኢራን ስታርሊንክ መጠቀምም ሆነ መያዝ እስከ 2 ዓመት በሚደርስ እስራት ሊያስቀጣ ይችላል። በአገሪቱ ውስጥ ካነጋገርኳቸው ሰዎች መካከል ሁሉም አሁን ያለው የኢራን መንግስት የሚቃወሙ ናቸው። በቴህራን የምትኖር አንዲት የ20ዎቹ የዕድሜ ክልል ውስጥ የምትገኝ ወጣት በካራጅ በሚገኝ ድልድይ ላይ ስለተፈጸመው ጥቃት ምን እንደሚሰማት ጠይቂያት ነበር። የድምጽ መልእክት ስትልክልኝ በመካከሉ ማልቀስ ጀመረች። የረዳት አልባነት ስሜት ይሰማኛል። ትራምፕ ስለ ድልድያችን መመታት ያለምንም ማፍረት በይፋ ይናገራል። ይህ ነገር እስከምን ድረስ እንደሚሄድ አላውቅም። ለምንድን ነው ማንም ማይቃወመው? እሱ በእውነት ወደ ድንጋይ ዘመን እየመለሰን ነው ስትል ተናግራለች። ሌላ የቴህራን ነዋሪ የሆነ የ20ዎቹ ዕድሜ ክልል ውስጥ የሚገኝ ወጣት ደግሞ መጨረሻችን የፈረሰችውን ሀገር ይዘን መቅረት ነው። ኢራን ስትወድም እያየው ምን ማድረግ በማልችልበት ሁኔታ ውስጥ በመገኘቴ የበለጠ ተስፋ መቁረጥና ሀዘን ይሰማኛል። አገሬ በየቀኑ ከጊዜ ወደ ጊዜ እየጠፋች ነው ብሏል። በካራጅ ድልድይ ላይ በተፈጸመው ጥቃት ጦርነትን እደግፋለሁ የሚል አንድ የ20ዎቹ ዕድሜ ወጣትንም ጭምር አሳስቧል። ያ ድልድይ በከተማዋ ያለውን የትራፊክ መጨናነቅ ሊቀንስ ይችል ነበር። በሁለተኛው ጥቃት ግን ወድሟል። ይህ ድብደባ አሳስቦኛል። ለምን እንደመቱት ሊገባኝ አልቻለም ብሏል። በቴህራን የምትኖር ጦርነትን እንደምትደግፍ የገለጸች አንዲት የ40 ዓመት ሴት በበኩሏ ድልድዩን በመምታታቸው በጣም ተገርሚያለሁ፣ ግን ይህንን ለማድረግ የራሳቸው ምክንያት ይኖራቸዋል ብዬ አስባለሁ ስትል አስተያየቷን ሰጥታለች። የኢራን ብሔራዊ መገናኛ ብዙሃን እንደዘገቡት ከሆነ የፋርስ አዲስ ዓመት በዓላት ማብቂያ ምክንያት በማድረግ ብዙ ሰዎች በአንድ ተንጠልጣይ ድልድይ አቅራቢያ ሽርሽር ላይ በነበሩበት ወቅት የአሜሪካ የጦር አውሮፕላኖች ጥቃት ሰንዝረዋል። ፕሬዝዳንት ትራምፕ ገና ብዙ የሚከተሉ ጥቃቶች አሉ ያሉ ሲሆን ቀጣዩ ኢላማ የኤሌክትሪክ ኃይል ማመንጫዎች ሊሆኑ እንደሚችሉ ፍንጭ ሰጥተዋል። በሌላ በኩል ኢራን በጎረቤት ሀገራት ላይ ጥቃት የመሰንዘር አቅሟን ሌሊቱን ማሳየት ቀጥላለች። በኩዌት ብሔራዊ የነዳጅ ኩባንያ ላይ የተፈጸመ የድሮን ጥቃት በርካታ የእሳት አደጋዎችን ማድረሱ ተነግሯል። እንዲሁም ክላስተር የተሰኘ አደገኛ አውዳሚ አረር የተሸከመ የኢራን ሚሳኤል ወደ መካከለኛው እስራኤል የተተኮሰ ሲሆን ይህም በተለያዩ ቦታዎች ላይ በንብረት ላይ ጉዳት አድርሷል። ሆኖም እስካሁን በሰው ሕይወት ላይ የደረሰ ጉዳት አልተመዘገበም።
ከኢራን ወደ እስራኤል የሚሳኤል ጥቃት መሰንዘሩን የእስራኤል መከላከያ ኃይል ገለጸ። የእስራኤል መከላከያ ኃይል ትናንት ምሽት ከኢራን ወደ እስራኤል የሚሳኤል ጥቃት መሰንዘሩን አስታውቋል። የመከላከያ ኃይሉ የተሰነዘረውን ጥቃት ለመመከት የመከላከያ ስርዓቶቹ ሌሊቱን ሙሉ በስራ ላይ እንደነበሩ ገልጿል። የፈረንሳይ የዜና ወኪል የእስራኤል ወታደራዊ ሬዲዮን ጠቅሶ እንደዘገበው በቴል አቪቭ የሚገኝ አንድ የባቡር ጣቢያ በሚሳኤል ፍንጣሪዎች ምክንያት ጉዳት ደርሶበታል። ኢማኑኤል ማክሮን ዶናልድ ትራምፕን ወርፈዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በኢራን ያለውን ጦርነት በየቀኑ የማይቀያየር ቁም ነገረኝነት የታከለበት አያያዝ እንደሚያስፈልገው ተናገሩ። በደቡብ ኮሪያ ባደረጉት ጉብኝት ወቅት ለጋዜጠኞች መግለጫ የሰጡት ማክሮን ይህ የሰርከስ ትርኢት አይደለም፣ እየተነጋገርን ያለነው ስለ ጦርነትና ሰላም እንዲሁም ስለ ወንዶችና ሴቶች ሕይወት ነው ብለዋል። በግጭቱ ወቅት የተለያዩ መላምቶችን የሚቃረኑ መልእክቶችን ሲያስተላልፍ የቆየው የትራምፕ አስተዳደርን ወርፈዋል። ሲሪየስ መሆን ያስፈልጋል። ትናንት ከተናገራችሁት ተቃራኒ የሆነ ነገር በየቀኑ ባትናገሩ ይሻላል። ነገሮች እንዲረጋጉ እድል መስጠት አለባችሁ ሲሉ ትችታቸውን ሰንዝረዋል። የትራምፕ አስተዳደር በተለያዩ ጊዜያት የተኩስ አቁም ስምምነት ተቃርቧል፣ ጦርነቱ ቀድሞውኑ ተሸንፏል ወይም የአሜሪካ ጦርነቱን ትቀጥላለች የሚሉ የሚጋጩ መረጃዎችን ሲሰጥ ቆይቷል። ማክሮን ትራምፕ ሰሞኑን አሜሪካ ከኔቶ አባልነት ልትወጣ እንደምትችል የሰጡትን አስተያየት በሚመለከት ምላሽ ሰጥተዋል። እንደ ኔቶ ያሉ ጥምረቶች ዋጋቸው ባላቸው መተማመን ላይ የተመሰረተ እንደሆነ ገልጸዋል። እንደ ሀገር ለድርጅቱ ባለው ቁርጠኝነት ላይ ጥርጣሬ መፍጠር ድርጅቱን ትርጉም አልባ ያደርገዋል ብለዋል። ፕሬዝዳንት ትራምፕ ፈረንሳይ በጦርነቱ አልረዳችንም በሚል ማክሮንን ሲተቹ ቆይተዋል። ባለፈው ረቡዕ በነበረ የግል የምሳ ግብዣ ላይ ትራምፕ የማክሮን የፈረንሳይ አነጋገር በማመሳሰል ባለቤቱ ብሪጅ ማክሮን በጣም መጥፎ በሆነ ሁኔታ ይዘዋለች፣ በጥፊ ያለችው መንጋጋው ገና አላጋገመም በማለት ከሳምንታት በፊት በባለቤታቸው በጥፊ የተመቱትን በማስታወስ ተሳልቀውባቸው ነበር። ማክሮን ለዚህ በሰጡት ንግግር ጨዋነት የጎደለውና ደረጃውን ያልጠበቀ ነው ካሉ በኋላ ምላሽ የሚገባው ንግግር ስላልሆነ መልስ አልሰጥም ብለዋል። የትራምፕ ንግግር በፈረንሳይ ፖለቲከኞች ዘንድ ከፍተኛ ቁጣን ቀስቅሷል። ኢራን በግዛቷ ላይ ለተፈጸመው ጥቃት ምላሽ ለመስጠት የዓለም የነዳጅ አቅርቦት ቁልፍ መተላለፊያ የሆነውን የሆርሙዝ ወሽመጥ ዘግታለች። ማክሮን ወሽመጡን በወታደራዊ ኃይል ለማስከፈት የሚደረግ ሙከራ ከእውነታው የራቀና በጣም አደገኛ አካሄድ መሆኑን ገልጸዋል። ይህ እርምጃ ማንኛውንም ሀገር ለኢራን አብዮታዊ ዘበኛ ጥቃትና ለባሊስቲክ ሚሳኤሎች አደጋ እንደሚያጋልጥ አስጠንቅቀዋል። የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን።